የዘመኑ ኖስትራዳመስ What's your prediction for 2060? You do have communities that are AI. ሚሼል ደ ኖስትራዳመስ በ16ኛው ክፍለ ዘመን የኖረ ፈረንሳዊ ሐኪምና ኮከብ ቆጣሪ ነው። በፈረንጆቹ አቆጣጠር በ1555 ዓመተ ምህረት ትንቢት የተሰኘ በሺዎች የሚቆጠሩ ባለ አራት መስመር ግጥሞችን የያዘ መጽሐፍ አሳትሟል። ስንኞቹ እስከ ዓለም ፍጻሜ ድረስ የሚሆነውን ሁሉ ይተርካሉ። የብሪታንያዋ ለንደን ከተማ በ1666 በእሳት እንደምትጋይ፣ የናፖሊዮን ቦናፓርትና የአዶልፍ ሂትለር መነሳት፣ ሁለት ጊዜ የተካሄደውን የዓለም ጦርነትና የኒውዮርኩን የሽብር ጥቃት ጭምር ይዘረዝራሉ። ኖስትራዳመስ በትረካ በሚስጥርና በኮከብ ቆጠራ ላይ ያተኩራል። የዘመኑ መሰሉ ፕሮፌሰር ጂያንግ ቺኩዊን ደግሞ በቀጠናዊ ፖለቲካ መረጃ፣ በሀገራት ወታደራዊ አቅምና በኢኮኖሚ ትንተና ላይ ነው የሚመሰጡት። ጂያንግ እጅግ ስመጥርና አነጋጋሪ ትንቢት ገላጭ መሆናቸው ይወሳል። ኖስትራዳመስ ብዙዎች የዓለማችንን ዕጣ ፈንታ እንደተነበየ ያምናሉ። የፕሮፌሰር ጂያንግ ስልት ግን የዘመናዊ ፖለቲካ ትንተና ጨዋታ ነው ያሉት ጠብ እንደማይል የተረዱ ሰዎች የቀጠናዊ ፖለቲካ ነቢይ፣ ኮከብ ቆጣሪና ጠንቋይ እንደሆኑ አድርገው ይገልጿቸዋል። ፕሮፌሰሩ በታዋቂው የል ዩኒቨርሲቲ ነው የተማሩት። በትውልድ ቻይናዊ፣ በዜግነት ካናዳዊ ናቸው። የነገው ዓለም ምን ልትመስል እንደምትችል የሚናገሩት በሙሉ በእርግጠኝነት ነው። በመደበኛ በዩቲዩብና በፖድካስት ሲቀርቡ በሚሊዮን የሚቆጠር ታዳሚ ቀልቡን ሰጥቶ ይከታተላቸዋል። ትንቢታቸው ጠብ አይልም፣ ይፈጸማል። ጂያንግ ቺኩዊን ከዓመታት በፊት የአሜሪካው ፕሬዝደንት ዶናልድ ትራምፕ ከኢራን መንግሥት ጋር ጦርነት እንደሚገጥሙ መናገራቸው ይታወሳል። ያሉት አልቀረም። አሁን ደግሞ በዚህ እንዳንገረም ያስጠነቅቃሉ። የተወደዳችሁ የሳሎን ቲዩብ ቤተሰቦችና ተከታታዮች ትራምፕ ሦስተኛ ዙር የሥልጣን ዘመን እንደሚኖራቸው ፕሮፌሰሩ እየጠቆሙ ነው። በጦርነት አሳበው አስቸኳይ ጊዜ በማወጅ ምርጫ ያራዝሙና ርዕሰ ብሔርነታቸውን እንደሚያስቀጥሉ ጠቁመዋል። ኢራን በማያልቅ የጦርነት አዙሪት እንደምትጠመድ፣ እንዲሁም አሜሪካ በ18ና 24 ዓመት ዕድሜ ላይ የሚገኙ ወንዶች ለብሔራዊ ውትድርና እንዲመለመሉ እንደሚታወጅባት አስጠንቅቀዋል። ዓለማችን ወደ ሰው ሰራሽ ተግባቦታዊ ቴክኖሎጂ አስተዳደር እንደምትሸጋገርም ይጠቅሳሉ። የሰዎች የ24 ሰዓት እንቅስቃሴም በዚሁ ቴክኖሎጂ ክትትልና ቁጥጥር ስር ይውላል። ፕሮፌሰሩ አሁን ያለው ሁኔታ ወደ ሦስተኛው የዓለም ጦርነት ሊያመራ እንደሚችል አሳሳቢ ትንበያ አሰምተው ነበር። የኋላ ኋላ ግን እንዲያውም ተጀምሯል ብለው አረፉት። ፕሮፌሰር ጂያንግ እንዳሉት አሜሪካውያን ኢራንን ከመውጋት ውጪ አማራጭ አልነበራቸውም። ያን ባያደርጉ በዶላር ላይ የተመሠረተውን የዓለም ነዳጅ ሽያጭ ሥርዓትና ያነበሩት ልዕለ ኃያልነት ይናዳል። ዶላር ዓለም አቀፍ የመጠባበቂያ ገንዘብ የሆነው በገለልተኛነቱ ነበር። የአሜሪካ መንግሥት ሩሲያውያን ዩክሬንን ወረሩ በማለት የሰጠው ምላሽ ግን ጥያቄ አስነስቶበታል። በማዕቀብና የሩሲያን ሀብት እንዳይንቀሳቀስ በማገድ የዶላርን ገለልተኝነት አደጋ ላይ የጣለው በገዛችሁ ነው። ዓለም አቀፍ መጠባበቂያነቱም እየተፈተነ ነው። ዝርዝሩን አብዱሰመድ መሐመድ አካፍላችኋለሁ። አሜሪካውያን በኢራን ላይ ጦርነት ባይከፍቱ ኖሮ የተለየ ሁኔታ ይፈጠር ነበር ባይ ናቸው ፕሮፌሰር ጂያንግ ቺኩዊን። ቻይናና ኢራን ግንባር ፈጥረው በሩሲያ ውስጥ የባቡር ሐዲድ በመዘርጋት የአሜሪካን ባህር ኃይል የበላይነት በማዳከም ዶላርን ከጨዋታ ውጭ ሊያደርጉት ይችሉ እንደነበር ይዘረዝራሉ። አሜሪካውያን ኢራንን በመውረር ከ50 እስከ 60 በመቶውን የቻይና የነዳጅ ፍላጎት የሚሸፍነውን የፋርስ ባሕረ ሰላጤ መተላለፊያ እንዲቆጣጠሩም ሐሳብ አቅርበዋል። ያ ከሆነ የሁለተኛዋን የዓለም ልዕለ ኃያል አገር ቻይና መሠረታዊ ፍላጎት መዳፋቸው ስር ለማድረግ አይሳናቸውም። የኢራን መወረር በፋርስ ባሕረ ሰላጤ ነዳጅና የተፈጥሮ ጋዝ አቅርቦት ላይ ጥገኛ የሆኑትን አውሮፓ፣ ጃፓንና ደቡብ ኮሪያን ክፉኛ ይጎዳል። የሩሲያ ነዳጅ ማዕቀብ ተጥሎበታል። ስለሆነም ወደምትቀረው ብቸኛው አማራጭ አሜሪካ ፊታቸውን ለማዞር ይገደዳሉ። ይህም ዶላርንና ልዕለ ኃያልነትን የማስጠበቅ ስልት አካል ነው። ድሪም ቢልደርስ ሪል ስቴት በሲኤምሲ ከአዲስ ኢንተርናሽናል ኮንቬንሽን ሴንተር ፊት ለፊት በካሬ ከ98,000 ብር ጀምሮ ውብ መኖሪያ ቤት አቅርቦላቸዋል። በውብ ንድፍ በጥራት የሚገነባው ኮምፓውንድ አፓርትመንት ለኑሮ ይመቻል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10 በመቶ ቅድመ ክፍያና በ50 በመቶ የባንክ ብድር አማራጭ አቅርቦላቸዋል። በውስጡም 2 የመዋኛ ገንዳ፣ ጂምና ስፓ፣ የህፃናት መጫወቻ፣ ሰፊ የመኪና ማቆሚያና የኤሌክትሪክ መኪና
ኃይል መሙያ ይኖረዋል። ለሳሎን ቲዩብ ቤተሰቦች ለአጭር ጊዜ የሚቆይ ከ7 እስከ 30 በመቶ እውነተኛ ቅናሽ አድርጓል። 100 በመቶ ለሚከፍሉ ገዢዎች ደግሞ በካሬ 73,000 ብር ብቻ እየሸጠ ነው። ለበለጠ መረጃ በ0935 12 12 19 ወይም በ0985 81 15 85 ይደውሉ። ድሪም ቢልደርስ ሪል ስቴት። በትራምፕ የምትመራው አሜሪካ የበላይነቷን ላለማስነካት ነው ቬኔዙዌላን በኃይል የተቆጣጠረቻት። ካናዳ፣ ግሪንላንድ፣ ሜክሲኮና ኮሎምቢያን በማስፈራራትም የምዕራቡን ንፍቀ ክበብ የነዳጅ ሀብት መቆጣጠር እንደምትችል ጠቁመዋል። ፕሮፌሰር ጃንግ በ2024 በሰጡት ትንታኔ አሜሪካውያን ከኢራን ጋር ጦርነት ቢገጥሙ እንደሚሸነፉ ጠቅሰው ነበር። እንደ ምክንያት የዘረዘሩትም በአሜሪካውያን ዘንድ ለመዋጋትና አደጋ ለመጋፈጥ ያለውን ፍላጎት ዝቅተኝነት እንዲሁም የማምረት አቅማቸውን በሴራ ትንተና በመቀመር ነው። ይህ ጽንሰ ሐሳብ ሰዎች፣ ድርጅቶች ወይም ሀገራት ውሳኔ ሲያሳልፉ በሌላኛው ወገን ላይ የሚያሳድረውን ተጽዕኖ የሚመረምር የአመክንዮ ጥበብ ነው። የአንድ ግለሰብ ውጤት የሚወሰነው ከራሱ ባለፈ በሌሎችም ምርጫ ጭምር እንደሆነ የሚበይነውን እውነታ በሳይንሳዊ መንገድ ይመረምራል። በዚህ የማንጠሪያ ቀመር ፕሮፌሰሩ ገና ከመነሻው አሜሪካውያን የኢራንን አቅም አቃለው በመመልከታቸው ውድ ዋጋ እንደሚከፍሉ አበክረው አሳስበዋል። ጦርነቱን በተቻለ መጠን በርካሽ በቀላልና በፈጣን መንገድ ማካሄድ መፈለጋቸው ለሽንፈት ይዳርጋቸዋል ብለዋል። የዶናልድ ትራምፕ የጦርነት ዕቅድ አውሮፕላኖችን በማሰማራት ኢራንን መምታትና መንፈሳዊ መሪዋን በመግደል ማንበርከክ ነበር። ይህ የመነጨው የኢራንን ሕዝብ ባህልና ታሪክ ካለመረዳት ነው። ትራምፕ ለኢራናውያን ጥንታዊ ስልጣኔ ያላቸውን ንቀትም ያሳያል። ትራምፕ የተሟላ ድል ያልጨበጡት ከንቀታቸው ባለፈ ለከፈቱት ጦርነት ቁርጠኛ ባለመሆናቸው ነው። የኢራንን መሪ መግደል በቬኔዙዌላ የተፈጸመውን ገድል እንደሚያስገኝ መጠበቃቸው የእሳቸውም ሆነ የአስተዳደራቸውን ስሁት ትንተና አደባባይ አስጥቶታል። የትራምፕ የቴሌቪዥን እውናዊ ትርኢት ኮከብነት ዳራ ከዓለም ፖለቲካዊ ስልት ይልቅ ጦርነቱን ለታይታ ከፍተው ያልተገኘ ድል እያወጁ መሆናቸውንም ፕሮፌሰሩ ይዘረዝራሉ። የአሜሪካ ጦር በ2003 ኢራቅን በስኬት ወሯል። የሳዳም ሁሴንን አገዛዝ አናት በመቁረጥ ነው ጦርነቱ በ2 ሳምንታት ያበቃው። ነገር ግን ያኛው ስልት ለዚህ አይሰራም። የሁለቱ ሀገራት የመሬት አቀማመጥ ልዩነት በራሱ የጦርነትን ፍጻሜ የሚወስን ነው። የኢራቅ መልክዓ ምድር በአብዛኛው ሜዳማና በረሃ በመሆኑ የአሜሪካ ጦር በቀላሉ የአየር ጥቃት ከፍቶ ጠላትን በማደባየት ባግዳድን እንዲቆጣጠር ስላስቻለው የሳዳምን አገዛዝ ውድቀት አፋጥኖታል። የኢራን ተራራማ አቀማመጥ የተፈጥሮ ምሽግ ነው። አያቶላዎቹ ይህን ተጠቅመው እንደ አፍጋኒስታኑ ታሊባን ለዓመታት ሊዋጉ ይችላሉ። ትራምፕና አስተዳደራቸው ይህንን ያልተረዱት የትራምፕ የከሸፈ ዕቅድ ኢራንን በቦምብ በመደብደብና ሕዝብን ለአመፅ በመቀስቀስ ሥርዓቱን ካፈረሰ በኋላ የሚታዘዘው አዲስ መንግሥት መሾም ነበር። ነገር ግን ከሁኔታው ውስብስብነት አንጻር የሚሳካ አይደለም። የሆርሙዝ መልክዓ ፖለቲካዊ እውነታ የሚገለጸው የዓለምን የኢኮኖሚ ስሪት ሊያፈርስ የሚችል የባህር ሰርጥ እንደሆነ ነው። የኢራንን አገዛዝ ሙሉ በሙሉ ለማጥፋት ከመነሳት ይልቅ ማዳከም የተሻለ ሊሆን ይችል እንደነበር ፕሮፌሰር ጃንግ ይስማማሉ። ኢራን ሰፊ አገር ናት። መልክዓ ምድሯም ወጣ ገባ ነው። ከ92 ሚሊዮን በላይ ሕዝብ ታኖራለች። ይህ ሁሉ በቀላሉ እንዳትንበረከክ ያግዛታል። ሰንሰለታማ ተራሮቿ እንኳ ባላንጣዋን ይፋለሙላታል። ለደፈጣ ውጊያም የተመቸች ነች። አሜሪካውያን ኢራንን ክፉኛ ለማደባየት ሁሉንም አማራጭ እየመረመሩ ይገኛሉ። የኢራን መንግሥት በበኩሉ ሆርሙዝን በመዝጋት ዓለም አቀፉ ማኅበረሰብ በአሜሪካ ላይ ጫና እንዲያደርግ ነው ያሰበው። ኢራናውያን አሜሪካውያን የሚጠቀሙባቸውን ቁልፍ የጦር ሰፈሮችና የነዳጅ ተቋማት ኢላማ ያደርጋሉ። ይህን አደገኛ ምርጫ የትራምፕ አስተዳደር በቅጡ የተገነዘበው አይመስልም። እንደ ፕሮፌሰር ጃንግ አገላለጽ ትራምፕ በቬኔዙዌላም ሆነ በኢራን እየተከተሉት ያለው ፖሊሲ የአሜሪካን ጦር ዓለም አቀፍ የበላይነት ለማስጠበቅ ከተነደፈው ስልት ይቀዳል። የፖሊሲው ሰነድ የአሜሪካ ሀብት በአውሮፓ፣ ቻይናና ሌሎች ሀገራት እየተመዘበረ እንደሆነ ያትታል። በተለይ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ሀገራት ከጥቅል ዓመታዊ ምርታቸው 2% እንኳ ለመከላከያቸው ለመመደብ ማንገራገራቸውን ይተቻል። ፍትሐዊ የንግድ ስምምነት ሳይደረግ በአሜሪካ ልግስና ተጠቃሚ እንደሆኑም ይጠቅሳል። ከትራምፕ ስም ጋር የሚተሳሰረው የዶንሮ መርህ የምድራችን ምዕራባዊ ንፍቀ ክበብ የአሜሪካ መምነሽነሻ መሆኑንም ነው የሚያስረግጠው።
መርሁ የአሜሪካ ዓለም አቀፍ ግንኙነት አስኳል መሆኑን ፕሮፌሰሩ ያውሳሉ። በነገራችን ላይ የምዕራቡ ንፍቀ ክበብ ሰሜንና ደቡብ አሜሪካ ማለትም ከአትላንቲክ ወዲያ ከሰላማዊ ውቅያኖስ ወዲህ በስተ ሰሜን ደግሞ አርክቲክን ያካልላል። ግሪንላንድ፣ መካከለኛው አሜሪካና የካሪቢያን ደሴቶችንም ያካትታል። ፕሮፌሰሩ እንደሚሉት አሜሪካውያን ቻይናን ማጥፋት ወይም ማዋረድ አይፈልጉም። ይልቁንም ቻይና የአሜሪካን ኃያልነትና ተጽዕኖ እንድትቀበል ነው የሚያልሙት። ቻይናን በኢኮኖሚ ለማነቅ አይመለሱም። ማላካ ሰርጥን መሰል ሁነኛ የባህር መተላለፊያዎችን ለመቆጣጠርም ይተጋሉ። የማላካ ሰርጥ ለቻይና ንግድ ወሳኝ በር ነው። አብዛኛው ነዳጅና የተፈጥሮ ጋዝ የሚቀርብላት በዚሁ መስመር ተጓጉዞ ነው። አሜሪካውያን ይህን መስመር በጦር መርከብ ከዘጉ የቻይና 90 በመቶ የኃይል አማራጭ ማለፊያ ያጣል። ጥያቄው ቻይናውያን ጉሮሯቸው ሲታነቅ እጃቸውን አጣጥፈው ይቀመጣሉ ወይ ነው። ደቡብ ኮሪያ፣ ጃፓን፣ የታይዋን ደሴት፣ ፊሊፒንስና ማሌዥያ ያሉበት የደሴት ሰንሰለት ቻይናን ከሰላማዊ ውቅያኖስ የሚያቅብ መስመር ነው። የማላካ ሰርጥ ከተዘጋ ህንድ፣ አፍሪካና መካከለኛውን ምስራቅ በባህር እንዳታገኝ ይከለክላታል። ከዚህ ጎን ለጎን አሜሪካውያን የመከላከያ ኢንዱስትሪያቸውን መሠረት ለማሳደግ አቅደዋል። ይህም እንደ ፎርድና ጄኔራል ሞተርስ ያሉ ኩባንያዎች ሥራቸውን ከመኪና ወደ ተተኳሽና ትጥቅ ሊቀይሩ እንደሚችሉ ያሳያል። የአሜሪካ የጦር ሚኒስቴር ፔንታጎን ለእነዚህ ኩባንያዎች ከፍተኛ ትርፍ የሚያስገኝ ውል ነው የሚያቀርበው። ኔቶም የእነዚህን የጦር ኢንዱስትሪዎች መሳሪያ እንዲሸምት ይገደዳል። አሜሪካ ወደ ኋላ ተመልሳ የቅኝ ገዢዎችን የከፋፍለ ግዛ ፖሊሲ ለመተግበር እየታተረች መሆኑንም ፕሮፌሰሩ ያጋልጣሉ። ኔቶ ሩሲያን ከዩክሬን፣ ቻይናን ከደቡብ ኮሪያና ጃፓን፣ ኢራንን ደግሞ ለእስራኤል ከሚያደሉት የባሕረ ሰላጤው የትብብር መማክርት አባላት አገራት ጋር ማዋጋት ስልቱ ይሆናል። ይህም በቀጥታም ይሁን በተዘዋዋሪ ቻይናን ያዳክማል። እግረ መንገድ አሜሪካ ለሁሉም ወገን መሳሪያ ትሸጣለች። በነገራችን ላይ ፕሮፌሰሩ እንደሚሉት የአሜሪካ ስልት ቬኔዙዌላ፣ ኩባ፣ ግሪንላንድ፣ ካናዳ፣ ሜክሲኮ፣ ኮሎምቢያ፣ ኒካራጓና ሆንዱራስን የመውረር ፍላጎት አለበት። የጦርነቱን ውጤት አሁንም በእርግጠኝነት መተንበይ አይቻልም። ነገር ግን አሜሪካ በመጨረሻ እግረኛ ሰራዊቷን ወደ ኢራን ማዝመቷ እንደማይቀር ነው ግምት የሚሰምርላቸው ተንታኝ የሚናገሩት። ይህም ጦርነቱን በእጅጉ ያባብሰዋል። አሜሪካንም ትርምስና ቀውስ ውስጥ ይከታታል። የአሜሪካ ሰራዊት ከመካከለኛው ምስራቅ እንዲወጣ ሊያስገድድ ሁሉ ይችላል። የአሜሪካውያን ሌላው ስልት ኢራን ውስጥ ብሔረሰባዊ ውጥረትን በመቀስቀስ ትርምስ መፍጠር ነው። በተለይም ጠረፍ አካባቢ የሚኖሩ የኩርድ አይነት ማህበረሰብን ማነሳሳት የተሰላ ግብ አለው። የተገፉ ሰዎችን አስታጥቆና አሰልጥኖ በኢራን መንግስት ላይ የውክልና ጦርነት እንዲከፍቱ መገፋፋት የዘመኑ መልክዓ ፖለቲካ መሆኑን ፕሮፌሰሩ ይተነብያሉ። የአሜሪካውያን የመጨረሻ ካርድ የቴህራንን የውሃ የመብራትና የባቡር ሐዲድ መሠረተ ልማት ማፈራረስ እንዲሁም ወሳኝ ሸቀጣሸቀጥ እንዳይገቡ ማድረግ ነው። ስልቱ 10 ሚሊዮን የሚጠጋውን የመዲናይቱን ቴህራን ነዋሪ በውሃ ጥም፣ በኤሌክትሪክ እጦትና በረሃብ ሲቀጣ በአገዛዙ ላይ እንዲያምፅ ነው። ፕሮፌሰር ጃንግ እንደሚያትቱት የኢራን የፖለቲካ ስርዓት ይለያል። በሃይማኖት አባቶች ነው የምትመራው። የዕለት ተዕለት የመንግሥት ተግባር ደግሞ በአስተዳደር አዋቂዎች ይከወናል። ይህ ስርዓት በሀገሪቱ ሁለት ትይዩ ወታደራዊ መዋቅር እንዲኖር አድርጓል። መደበኛው ጦር አርቴሽ ይባላል። ለሃይማኖት መሪዎቹ ብቻ የሚታዘዘው የኢራን እስላማዊ አብዮት ዘብ ሲፓህ ፓስዳራን ተብሎ ይጠራል። ከኢራን መደበኛ የመከላከያ ሰራዊት የተለየና እጅግ ከፍተኛ ወታደራዊ፣ ፖለቲካዊና ኢኮኖሚያዊ ሥልጣን የተጎናጸፈ አደረጃጀት አለው። ይህ ኃይል ከአሜሪካ ጋር የሚካሄደውን ትንቅንቅ በትልቁ ሸይጣን ላይ እንደሚደረግ ቅዱስ ጦርነት ይመለከተዋል። አባላቱ እስከ ሕይወት መሥዋዕትነት ለመክፈል ዝግጁ ናቸው። ቴህራን ላይ የተሰየመው አስተዳደራዊ ቡድን ግን የአሜሪካና ኢራን ግጭት በድርድር እንዲፈታ ይፈልጋል። አብዮታዊ ዘብ በሊባኖስ፣ የመንና በፍልስጤም ካደራጃቸው ቡድኖች ጋር በመቀናጀት ርዕዮተ ዓለሙን ዓለም አቀፋዊ ያደርገዋል። እንደ ግዙፍ የመከላከያ ጥምረት ነው ትብብሩን የሚቆጥረው። ዘቡ ያልተማከለ የእዝ ሰንሰለት ዘርግቷል። አደረጃጀቱ ከአካባቢያዊነት ጋር ይቆራኛል። 31ዱም የኢራን ግዛቶች የየራሳቸው መሪ ስላላቸው አሜሪካውያን አንድ ስፍራ ላይ የተከማቸ የከፍተኛ እርከን ኃይል አግኝተው ውጤታማ ጥቃት መፈጸም ይከብዳቸዋል። እንደ ፕሮፌሰሩ ማብራሪያ ኢራናውያን ባሕረ ሰላጤውን ሙሉ በሙሉ እስኪቆጣጠሩ፣ አሜሪካውያን ከአካባቢው ተጠራርገው እስኪወጡና በእስልምናው ዓለም የሳዑዲ አረቢያ የበላይነት እስኪንኮታኮት አይተኙም።
እውነተኛ አቅማቸው ላይ ለመድረስ የእስልምናው ዓለም ገዢ መሆን እንዳለባቸው ያምናሉ። በቀጠናው እንደ ሳዑዲ አረቢያ በአሜሪካ ተጽዕኖ ስር ያደሩ ሙሰኛ የሚሏቸውን መሳፍንት በመጣል ለፈጣሪ ቅድሚያ የሚሰጡ መንግስታትን ለመተካት ይሻሉ። ያኔ እነሱም የቀጠናውን የበላይነት እንደሚጎናጸፉ አይጠራጠሩም። የመልካ ፖለቲካ ኮከብ ቆጣሪው ፕሮፌሰር ጃንግ የአሁኑ ጦርነት ወደ ዓለም አቀፋዊ መልክ የመቀየር ዕድሉ ከ80 እስከ 90 በመቶ ድረስ እንደሆነ ያስጠነቅቃሉ። በሰው ልጅ ታሪክ ውስጥ ሁሉም ነገር ዑደታዊ ነው። ታላላቅ መንግስታት ይነሳሉ፣ ይወድቃሉ። እንደ ሮማና ኦቶማን ግዛት አጼ ሁሉ የአሜሪካም ፀሐይ በመጥለቂያዋ ዋዜማ ላይ ትገኛለች። ኦዝዋልድ ስፓንግለርን የመሰሉ ተንታኞች ከፍተኛ ዕዳ፣ ሙስናና በዜጎች መካከል የሰፈነው የሀብት ምጣኔ ልዩነት ውድቀቱን ያፋጥነዋል ይላሉ። የአሜሪካ ግዛት ከአቅም በላይ በመለጠጡና በተቆለለበት ከፍተኛ ዕዳ ምክንያት በቀጣዮቹ 5 እና 10 ዓመታት ውስጥ ሊናድ ይችላል። ኢራን በታሪክ የደለበች አገር ናት። ከጥንታዊ ስልጣኔ እስከ ዘመናዊው ጁምሃሪያ ብዙ አልፋለች። የኢራን ታሪክ የአንዲትን አገር የተለመደ አይነት ዑደት እንደ ማውሳት ብቻ አይቆጠርም። ይልቁንም የሰውን ልጅ ጥልቅና ዘመናትን ያስቆጠረ የስልጣኔ ስንክሳር ማገላበጥ ነው። ጥቂት ሀገራት ናቸው በወረራ፣ በሃይማኖት ለውጥ፣ በዘውድ ሥርዓት ውድቀትና በፖለቲካ አብዮት መካከል ማንነታቸውን ጠብቀው መኖር የቻሉት። ኢራን ደግሞ የስልጣኔዋን መሠረት በተደጋጋሚ በማደስ እዚያ አድርሰዋለች። የኢራን መጠሪያ ኢራን ከሚለውና የአርያንን ምድር ከሚገልጠው ቃል ነው የተገኘው። ይህ ጽንሰ ሐሳብ በሳሲኒድ ዘመን ጽሑፎች ላይ እንኳ በግልጽ ይታይ ነበር። ይሁን እንጂ የኢራን ታሪክ ፋርስ ከሚለው ስያሜ ከዛራስቱራ እምነት አልፎ ተርፎም በጽሑፍ ከመመዝገቡ በፊት የኖረ ጥንታዊነት አለው። ሀገሪቱ ፖለቲካዊ ድንበሯን ከማበጀቷ ቀደም ብሎ የኢራን ደጋማ ምድር በምዕራብ እስያ ጥንታዊ የገጠርና የከተማ ማኅበረሰብን ያቀፈ ነው። ቴፔሲያልክና ሻህር ሱክቴህ በተባሉ ቦታዎች የተገኘው የጥንት ማኅበረሰብ ምርምር መረጃ ከክርስቶስ ልደት በፊት በ7ኛው ሺህ ዓመት አካባቢ የተደራጀ ሰፈራ እንደነበረባት ያረጋግጣል። ሆኖም በኢራን ግዛት ውስጥ የተፈጠረው የመጀመሪያው ታላቅ ስልጣኔ በኩዝስታን ማዕከል መናኸሪያውን ሱሳ ያደረገው ኤላም መሆኑን የታሪክ ድርሳናት ያመለክታሉ። የኤላም ሥርዓተ መንግሥት ለ2000 ዓመታት ያክል ከሜሶጶጣሚያ ኃያላን ሱሜር፣ አካድ፣ ባቢሎንና አሶር ጋር በመስተጋብር ብልጽግናን ተቀዳጅቷል። የኤላም ነገሥታት የከተማ አስተዳደር፣ አስደናቂ የኪነ ሕንፃ ጥበብና የተወሳሰበ የሃይማኖት ሥርዓት ዘረጉ። ኤላማውያን ሴማዊም ኢንዶ አውሮፓዊም አልነበሩም። ይልቁንም የደቡብ ምዕራብ ኢራን ጥንታዊ የባህል መሠረት ናቸው። ከክርስቶስ ልደት በፊት በሁለተኛው ሺህ ዓመት መገባደጃ ከአፍሪካና ከማዕከላዊ እስያ የፈለሱ የኢንዶ ኢራን ቋንቋ ተናጋሪዎች ወደ ደጋማው ምድር ገቡ። ከእነዚህም መካከል ሜዶኖችና ፋርሶች ይገኙበታል። ሜዶኖች የመጀመሪያውን የፖለቲካ ጥምረት በምዕራባዊ ኢራን መስርተዋል። ማዕከላቸውም የአሁኗ ሐማዳን የጥንቷ ኤክባታን ናት። ምንም እንኳ ስለ ሜዶን የፖለቲካ አደረጃጀት ብዙ የሚታወቅ ነገር ባይኖርም በተራራማው አካባቢ ጠንካራ መንግሥት እንደነበር ይታመናል። አናሳ የነበሩት ፋርሶች ታላቁ ቂሮስ እስኪነሳ ድረስ መጀመሪያ በደቡብ ምዕራብ ኢራን ፋርስ ቀጠናን የሰፈሩት። በ550 ዓመተ ዓለም ነው ቂሮስ ሜዶኖችን በመገልበጥ የፋርስ አፄያዊ ሥርዓት የሚባለውን አካሜኔድን የመሠረተው። በርካታ አካባቢዎችንም ተቆጣጠረ። ሜዲያ፣ አናቶሊያ፣ ባቢሎንና የአብዛኛውን ማዕከላዊ እስያ ቂሮስ የያዘው ከወረራ ባሻገር በመንግሥት አስተዳደር ብልሃቱ ጭምር ነው። የቂሮስ ማሰሮ የተባለ ሰነድ ነበረው። የየአካባቢውን ባላባት ነጻነት ማክበር፣ አብያተ መቅደስን መጠገንና የተገዛውን ሕዝብ ባህል መቀበልን የሚያስረዳ የሰብአዊነት ሰነድ ነው። የቂሮስ ተተኪ ዳግማዊ ካምቤሲስ ግብፅን ድል አድርጓል። ቀዳማዊ ዳሪዮስ ግዛት አፄውን በአስተዳደር አበጅቷል። ሳትራፒ የሚባለውን የአካባቢ አስተዳደር፣ ግብር፣ መንገድ መጥረግና መደበኛ የመገበያያ ገንዘብን አስጀምሯል። የታላቁ ንጉሥ መንገድ ከኤጂያን ባህር እስከ ማዕከላዊ እስያ ያገናኝ ነበር። የግዛቱ ማዕከላት ፔርሴፖሊስና ፓሳርጋዳኤ እስከ ዛሬም የጥንት ግዙፍ የመታሰቢያ ሐውልቶች ይገኙባቸዋል። በ330 ዓመተ ዓለም ታላቁ እስክንድር ዳሪዮስ ሦስተኛን ዳሪዮስ ሳልሳዊን ድል አድርጎ ፔርሴፖሊስን በእሳት አወደማት። የአካሜኔድ መንግሥትም ወደቀ። ነገር ግን ፋርስ አልጠፋም፣ ተለወጠ እንጂ። የግሪክና የኢራን መኳንንት ተጣመሩ። የአስተዳደር ወጋቸው ተቀላቀለ።
የግሪክ አይነት ሄለናዊ ከተሞች ፋርስ ላይ ተስፋፉ። እስክንድር ከሞተ በኋላ በቀጠናው የሴሉሲድ ስርወ መንግሥት አቆጠቆጠ። በ247 ዓመተ ዓለም አርሳሲድ ተተክቶ የኢራንን ማኅበረሰብ ነጻነት ወደ ነበረበት መለሰና በፈረሰኛ ጦር ባልተማከለ አስተዳደርና ባህር መንገድ ንግድ ላይ መስርቶ አጠናከረው። የአርሳሲድ ትልቁ የኃያልነት ተቀናቃኝ የሮማ መንግሥት ነበር። ሮማውያን ኢራንን ለመያዝ ደጋግመው ሞክረው አልተሳካላቸውም። አያሌ ታሪክ ምሁራን ሳሲኒዶችን ኢራናዊነትን የሙጥኝ ያሉ መሪዎች አድርገው ይቆጥሯቸዋል። መስራቹ ቀዳማዊ አርዳሺር የኢራን ንጉሠ ነገሥት የሚለውን ማዕረግ ተጎናጽፏል። በዘመነ ሳሲኒድ ኢራን ማዕከላዊ የዘውድ ሥርዓትን፣ የግብር አስተዳደርና ወታደራዊ አቅም አዳብራለች። ዘራቱስትራዊነት ከመንግሥት ሕጋዊነት ጋር ተቆራኘ። ሳሲኒዶች ለዘመናት ከባዛንታይን መንግሥት ጋር ተዋግተዋል። ለእስልምና ስልጣኔም መሠረት ጥለዋል። በሰባተኛው ክፍለ ዘመን የአረብ ወረራ ነው የሳሲኒድ መንግሥት ያበቃለት። ኢራናውያን እስልምናን ተቀብለው በፋርስ ባህል አበልጽገውታል። እጅግ የዳበረ ፈጠራ የነገሰበትም ወቅት ነበር። የፋርስ ቋንቋ በአዲስ መልክ ተወለደ። ፍርደውስ የጻፈው ሻህናሜ የኢራንን ቅድመ እስልምና ታሪክ ምናብ ጠብቆ አቆየ። ኢብን ሲና፣ አልቢሩኒና ኦመር ኸያምን የመሳሰሉት ምሁራን የእስልምናን ስልጣኔ አብዝተው ከትበዋል። የሳፋዊድ አብዮት ከ1501 እስከ 1736 ሺአይቱን ኢራን አዋልዶ ለዘመናዊነቷ አሻራውን አኑሯል። መስራቹ ሻህ ቀዳማዊ እስማኤል ሺኢን የኢራን መንግሥታዊ የእምነት ቀኖና አደረገው። ያኔም ኢራን ከሱኒ ጎረቤቶቿ ኦቶማን ቱርክና ኦዝቤክ ተለያየች። በሻህ ቀዳማዊ አባስ ዘመን ኢራን በጦር በከተማ ልማትና በኪነ ጥበብ አብባለች። የኢስፋሃን የዓለም ግማሽ ተብላ እስከ መጠራት ደርሳለች። ከኃያልነት ወደ ተጋላጭነት የተለወጠችው ከሳፋዊድ ውድቀት ወዲህ ናደር ሻህ ሥርዓቱን ለማደስ ሲሞክር ነው። በቀጃር ስርወ መንግሥት በሩሲያና በብሪታንያ ጫና ውስጥ ወደቀች። ግዛት ተነጠቀች፣ ኢኮኖሚዋም ተጎዳ። ቀጃር የሀገሪቱ ሕገ መንግሥታዊ ፖለቲካ መነሻ ነው። በ1906 የተቀጣጠለ አብዮት በእስያ የመጀመሪያውን በሕገ መንግሥት የሚመራ ዘውድ ፈጠረ። የፓህላቪ ስርወ መንግሥት ከ1925 እስከ 1979 ጸንቷል። መስራቹ ሬዛ ሻህ ፓህላቪ መንግሥትና ሃይማኖትን ለያዩ፣ ኢንዱስትሪን አስፋፉ፣ የባቡር ሐዲድ ዘረጉ፣ የትምህርትን ሥርዓት አሻሻሉ። ጥንታዊውን የአካሜኔድ ታሪክ በማንሳት ብሔራዊ ማንነትን አድሰዋል። ልጃቸው መሐመድ ሬዛ ፓህላቪም ዘመናዊነቱን ቀጥለውበታል። ነገር ግን መንግሥታቸው በሀገር ውስጥ አምባገነንነት፣ በውጭ ደግሞ ለምዕራባውያን ተጽዕኖ ያደረ በመሆኑ የሕዝብ ተቃውሞ ገጠመው። በ1979 የተካሄደው የኢራን እስላማዊ አብዮት ዘውዱን ገረስሰውና በአያቶላ ሩሆላ ኮሜኒ መሪነት የኢራን ጁምሃሪያ እውን ሆነ። የሀገሪቱ ተቋማት ከእምነት ጋር ተቆራኙ። ኢራንን ያኖራት የሚያኮራ ታሪኳ ነው። ከቂሮስ የጀመረ የሺህ ዓመታት ስልጣኔ አምባ ነች። የኢራን ታላቁ ታሪካዊ ስኬት ሳትፈራርስ መቀጠሏ ነው። ግብፅ ተወረረች፣ ግሪክ ተበታተነች፣ ሮማ ፈረሰች። ነገር ግን ኢራን ወረራውን ሁሉ እየዋጠች ስልጣኔዋን ጠብቃለች። እስክንድር፣ አረቦች፣ ሞንጎሎች፣ ቅኝ ገዢዎች ተፈራርቀውባት አሳልፋለች። ምናልባትም የኢራን እጅግ ጥልቅ የህልውና ምስጢር መሻገር መቻሏ ይሆናል። የነገ ሰው ይበለን። አሜን።